ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀረብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ሕጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። አሁን ቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። ሌላኛውን ጉዳይ ደግሞ እንመልከት። ተጫዋቾች ባላንዶር ካሸነፉ ወይም ደግሞ በአወዛጋቢ ሁኔታ ሽልማቱን ካጡ በኋላ ፐርፎርማንሳቸው ይወርዳል። ለዚህ አንዱ ማሳያ በቅርብ ጊዜ ቪኒሺየስ ጁኒየር ነው። ሮድሪም የጉዳት በጣም ፈትኖታል። በእርግጥ ፐርፎርማንሱ ለመለካት ብዙ ጌሞች ላይ ሜዳ ላይ አልነበረም አይደለ? ግን ብዙ ተጫዋቾች የሚገጥማቸው ችግር ነው። ምክንያቱ ምንድነው የሚለውና አንሳ። ልክ ነው። የአስገራሚ ነገር ነው። ምክንያቱም እንኳን ባለፈው ጥቂት ስለ ዓለም ዋንጫ ሳነሳ የዓለም ዋንጫን ካሸነፍሽ በኋላ የአውሮፓ ዋንጫን ካሸነፍሽ በኋላ ቀጥሎ ወደ ተርፍ ሙር ሄዶ መጫወት አስቸጋሪ ነው አይደል? የዓለም ጫፍ ላይ ደርሰሻል እና የሞቲቬሽን ችግር ያመጣል። ለዚህ ነው እንደገና የኢሞሽናል ሪአዳፕቴሽን የሚባል ነገር የሚያስፈልግ። በስሜት በቃ የዓለም ጫፍ ላይ ነው ያለሽው። አንድ ተጫዋች ስንት ፐርሰንት ይሆናል በእግር ኳስ ከሚጫወት 1% አይሞላ የዓለም ዋንጫ የሚያሸንፍ 1% አይሞላ። በጣም ጥቂቶች ብቻ የሚያሳኩት ነገር ነው የዓለም ሻምፒዮን መሆን ወይ የአፍሪካ ሻምፒዮን ወይ የኮፓ አሜሪካ ሻምፒዮን ወይ የአውሮፓ ሻምፒዮን መሆን ወይ ባሎንዶር ማሸነፍ። በጣም ጥቂት 60 ምናምን የባሎንዶር አሸናፊ ነው እስካሁን ድረስ የነበረው ለምሳሌ። ስለዚህ በጣም ፍራክሽን ኦፍ እንትን ነው ይህንን የሚያሳካው እና እዛ ላይ ከደረስሽ በኋላ ያቺን ያርድ ትጣያታለሽ። ወደ ኮርኔያ ኤልፕራት ምናምን ሄዶ መጫወት እንትን ይላል ሞቲቬትድ ለመሆን ያስቸግራል። ተጫዋቾች እንዲህ አይነት ነገር ያጋጥማቸዋል። የቅርብ ጊዜ ምሳሌ የቪኒሺየስ ምሳሌ ነው እንዳነሳሽው። ግን የቪኒሺየስ በማሸነፍ አይደለም ባለማሸነፍም ይኸው ነገር ይመጣል። በዛ ቁጭት ምክንያት ደግሞ ይመጣል። አሁን ቪኒሺየስ እስካልተናገረው ድረስ ባሎንዶርን አለማሸነፉ ምን አይነት ስነ ልቦናዊ ችግር እንደፈጠረበት ማወቅ አንችልም። ማወቅ የምንችለው ግን ቅድመና ድህረ ባሎንዶር ቪኒ ብለን ፐርፎርማንሶቹን በአይናችንም በስታትም እያወዳደረን ካየነው ግን ምንም ጥያቄ የለውም ሁለት አይነት ተጫዋች ነው። አሁን ቅርብ ሳምንታት የማንሰራራት ምልክት እያየንበት ነው። ጥሩ እየተጫወተ ነው። ቁጥሮቹ ለክፉ አይሰጡም። ከምባፔ ቀጥሎ ትልቅ ቁጥር ያለው ተጫዋች እሱ ነው። ያለፉት ሁለት ጨዋታዎች በተለይ በጣም ጥሩ ነበሩ። ግን ሲዝኑን በሙሉ ግን ተጽዕኖ እንዳሳደረበት ግልጽ ነው። ፍጹም ብዙ ሰው እርግጠኛ ነበር ባሎንዶር እንደሚያሸንፍ። እሱ ሪያል ማድሪድም እርግጠኛ ነበር፣ እኔም እርግጠኛ ነበርኩ፣ ምሳም እርግጠኛ ነበረች፣ ሁሉም ሰው እርግጠኛ ነበር። ግን አላሸነፍም እና ማድሪድ ያንን ባሎንዶር እንደማያሸንፍ የሆነች ወፍ ነገረችው። ምክንያቱም የሌኪፑን ኤዲተር አላም ነው አንድም ሰው አያውቅም ምናምን ይላል። ያውቃል እንጂ ቪኒሺየስ እንደማያሸንፍ ስለታወቀ ነው ማድሪድ የተዘጋጀውን ቻርተርድ በረራውን ካንስል ያደረገው እና ተጽዕኖ አሳደረበት በጣም። ስታሸንፊም እንደዛው ነው። በቀዝቃዛ የስቶክ ምሽት ይሉታል እነሱ። እንደዛ አይነት ባለ ድባብ ውስጥ ለመጫወት ትቸገሪያለሽ። ተጫዋቾች እንዲህ አይነት ነገር ያጋጥማቸዋል። ለምሳሌ ካሸነፉት ውስጥ ረጅም ጊዜ ባይሆንም ግን ቀጥሎ ኢሚዲየት በመጣው ሲዝን የተቸገሩ ተጫዋቾች ነበሩ። አንዳንዶቹ ደግሞ ለሁል ጊዜ የሚጠፉ ተጫዋቾች አሉ። ባሎንዶር ካሸነፉ በኋላ ወደው አይደለም፣ አንዳንዶቹ ጉዳት አስቸግሯቸው ነው። ግን ለምሳሌ ዚነዲን ዚዳን 1998 የዓለም ዋንጫ ላይ የዓለም ጫፍ ላይ ደረሰ። በፍጻሜው ጨዋታ 2 ጎሎች አስቆጠረ። ፈረንሳይ በታሪኳ ለመጀመሪያ ጊዜ የዓለም ሻምፒዮን ሆነች። በስታድ ደ ፍራንስ 2 ጎሎች ያስቆጠረው ጀግና እርሱ ነው። ከዛ ደግሞ ዚዳን ለፕሬዝደንትነት ተብሎ ተዘመረ በሻንዘሊዜ። ዣክ ሺራክን የሚተካው እሱ ይሁንልን ተባለ እና ትልቅ የፈረንሳይ የአንድነት ምልክት ተደርጎ ታየ። ጥቁሮች፣ አረቦችና ነጮች በቋንቋቸው፣ በባህላቸው፣ በሄሪቴጃቸው በምን ቢለያዩም ግን አንድ የተባበረች ፈረንሳይን
ለድል ማብቃት እንደሚቻል ምልክት የሆነ የኢሚግሬሽን የስኬት ምልክት ተደርጎ ታየ እና ቪቭ ላ ፍራንስ ቪቭ ላ ዚዳን ነበር ይባል የነበረው ያኔ። ቀጥሎ ሲመጣ ባሎንዶር አሸነፈ። ናቹራል ነው ባሎንዶር ማሸነፉ። የተዋጣለት የዓለም ዋንጫ ነበረው አልልም። የዚዳን በጣም ቤስት ቶርናመንት 2000 ነው የአውሮፓ ዋንጫ ልዩ የነበረበት የ98ቱ በሳውዲ ጨዋታ ላይ በቀይ ወጣ ተቀጣ። ሌሎቹን ጨዋታዎች ያሸነፉ ጣሊያንን በመለያ ምት፣ ኡሩጓይን በሎሮን ብሎ የመጨረሻ ደቂቃ ጎል፣ ክሮኤሽያን በሊሊያን ቹራም ጎል 2 ጎሎች ያሸነፉት። ዚዳን የተከሰተው ፋይናሉ ላይ ነው። የምር የተከሰተ ጨዋታውን የለወጠው። ከዛ በፊት የነበሩት የምድብ ጨዋታዎች ናቸው። እንደሚያልፉ ግልጽ ነበር። ደቡብ አፍሪካን 3-0 ሳውዲን 4-0 አይወድቁም ነበር። ግን ዞሮ ባሎንዶር አሸነፈ። የዓለም ዋንጫን ያሸነፈ ስለሆነ የዓለም ዋንጫ ኢንሴንቲቭ ከፍተኛ ነው እና ባሎንዶር አሸነፈ። ከዛ ቀጥሎ በ1998-99 የውድድር ዘመን ግን መጥፎ ሲዝን ነበር ለሱ። ድህረ ባሎንዶር አሸናፊነት የመጣው ሲዝን ዩቬንቱስ 7ኛ ሆነ ጨረሰ። ዩቬንቱስ በማርሴሎ ሊፒ ስር 1990ዎቹ ትልቁ ቡድን በሊፒም በአንቸሎቲ አሰልጣኝ በሁለት አሰልጣኞች ስር ነው የሰለጠነው። 7ኛው ሆኖ ጨረሰ። እነዚህን በመሳሰሉ አሰልጣኞች ዴሾ እያለ ዴል ፒየሮ እያለ ዚዳን እያለ ፓሊዩካ አንጀሎ ፔሩትሲ እያለ ሞንቴሮ እያለ 7ኛው ሆኖ ጨረሰ ዩቬ። ዚዳን 2 ጎል ብቻ ያገባ በዚህ ወርድ 2 የሴሪያ ጎል ብቻ አስቆጠረ። የከፋ አመት ነበር። በ25 ጨዋታ 2 ያው ዚዳን በጎል አትዳኙም የጎል ተጫዋች አይደለም፣ ግን በቻምፒየንስ ሊግም ቶሎ ወጡ። መጥፎ የቡድን ሲዝን መጥፎ የግል ሲዝን ሆነ እና አንዳንዶቹ ተጫዋቾች እንዲህ ስኬታማ ከሆኑ በኋላ የሚቀጥለው አመት መጥፎ ይሆናል። ምናልባት ባሎንዶር የዓለም ከፍታ ላይ ስለሚያስቀምጣቸው ሊሆን ይችላል። 2007 ለሪካርዶ ካካ የተለየ አመት ነበር። ከኤሲ ሚላን ጋር 2005 ላይ ያመለጣቸውን ቻምፒየንስ ሊግ ያንኑ በዛ ለነሱ ቅዠት በሆነ ምሽት የቀማቸውን ባላጋራ በኢስታንቡል ያሸነፋቸው ሊቨርፑልን በአቴንስ አሸነፉና ቻምፒየንስ ሊግን አገኙ። እሱም የባሎንዶር አሸናፊ ሆነ። ግን ሪካርዶ ካካን ከዛ በፊት እንደምናውቀው ከዚያ በኋላ አልሆነም። ሪያል ማድሪድ የዓለም ሬከርድ አሻሽሎ ወሰደው። ከዛ በፊት ማንቸስተር ሲቲ አረቦቹ እንደመጡ ራስ ጭው የሚያደርግ 109 ሚሊዮን ፓውንድ አቀረቡ። የዛሬ 17 ዓመት ወደ ሲቲ አልሄደም። በእርግጥ ግን ሪያል ማድሪድ ውስጥ አንደኛ በጉዳት ብዙ ተቸግሯል፣ ሁለተኛ ሁልጊዜ በሮናልዶ ጥላ ስር የነበረው ትልቁ ስታር ክርስቲያኖ የነበረው። ከባሎንዶር በኋላ ካካ ተመሳሳይ ተጫዋች አልሆነም። ማይክል ኦዌንም እንደዛ ሳይሆን አይቀርም። ማይክል ኦዌንን ስለ ራሱ ጥሩ ለመናገር ብዙ ችግር የለበትም። ማይክል ኦዌን ለነገሩ እኔ አሁን ከሮቢ ፋውለር እሻላለሁ ምናምን ሲል ፋውለርም እሻላለሁ ይላል። ለነገሩ ከሱ ሁለቱ አንድ ላይ ነበሩ እኮ ፋውለር እኔ የበለጠ ኳስ ችል ነበር ይላል። ኦዌን ደግሞ እስቲ ንገሩኝ በ17 ዓመቱ እና በ18 ዓመቱ በተከታታይ ዓመት የፕሪሚየር ሊግ የወርቅ ጫማ ያሸነፈ ተጫዋች እስቲ ንገሩኝ ይላል። ማን የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ የሆነ ይጨርስ ነበር በዛ እድሜ በ17 18 ዓመት። በመጀመሪያ እኮ ኦዌንን ዓለም ያወቀው 98 የዓለም ዋንጫ ላይ ነው። እዛ ደግሞ አርጀንቲና ላይ ያስቆጠረው ጎል ደግሞ በጣም የተለየ ነበር። ምናልባት ግነት ሊኖረው ይችላል፣ ግን ማራዶና እንግሊዝ ላይ ካስቆጠረው ጎል ቀጥሎ ምርጡ የዓለም ዋንጫ ጎል ይሄኛው ነው ይባላል። ነፍሱን ይማረውና ደምሴ ዳምጤ በጣም ይወደው ነበር ማይክል ኦዌን። የሊቨርፑል ደጋፊ ነው፣ ብዙ ጊዜ ያነሳዋል፣ አስታውሳል። የልጅነት ትውስታዬ ነው። ስለ ማይክል ኦዌን ብዙ ጊዜ ይናገር ነበር። ከዛ ኦዌንን በዛ ጊዜ የምትጠብቂው 21 ዓመቱ ነው መሰለኝ ባሎንዶር ሲያሸንፍ። ብዙ ሰው ማይክል ኦዌን ባሎንዶር ማሸነፉ ነው አያስብ፣ ግን አክቹዋሊ ባሎንዶር አሸናፊ ነበር። ከዛ እኔ የምለው የሞቲቬሽን ምናምን ችግር አይመስለኝም፣ ግን ጉዳት አስቸገረው በጣም ልክ ካካን ጉዳት እንዳስቸገረው። ማይክል ኦዌን ደግሞ የሚጎዳው የመስል ጉዳቶች ነው። ዋናው ችሎታው የነበረው ቅልጥፍና እና ፍጥነት ነው የነበረው። ጉዳቱ እየተደጋገመ ሲመጣ ሁሌም ጎል ፊት ከተገኘ ጎል ያስቆጥራል፣ ግን ጎል ፊት መገኘት አቃተው። ያ ሞቢሊቲ ጠፋ። ያ በፍጥነቱ በአጂሊቲ ምናምን ያገኘውን የነበረውን አድቫንቴጅ አጣ እና መጨረሻ ላይ ማንቸስተር ዩናይትድ ውስጥ ያየነው ቨርዥን
ስቲል የማንቸስተር ሲቲ እና የማንቸስተር ዩናይትድ ጨዋታ ላይ ማይረሳ ጎል የሚያስቆጠር እዛ ሞመንት ላይ ከተገኘ እንዲህ ነገር መፍጠር የሚችል ተጫዋች ነው። ግን ያንን ደጋግሞ ለማድረግ የሚያስችል ፊዚካሊቲውን ግን አሳጣ እና ከባሎንዶር በኋላ ያለው ማይክል ኦዌን በሚያሳዝን ሁኔታ 21 ዓመቱ ብቻ ነበር። አንድ አይነት ተጫዋች አይደለም። ሊቨርፑል ውስጥ የመጨረሻዎቹ ዓመታት ብዙ ውብ አልነበሩም። ከቤኒቴዝም ጋር ያን ያህል ጥሩ ግንኙነት አልነበረውም። ወደ ማድሪድ ሄደ፣ አንድ ሲዝን ብቻ ተጫወተ እና ተመልሶ ወደ ኒውካስል ሄደ። ወደ ኒውካስል መሄዱ በጣም ትልቅ ስህተት ነበር። ወደ ሊቨርፑል መመለስ ፈልጎ ነበር። ያው እሱ እንደሚለው ሁሊ ያልፈቀዱለትም። ማን ነው ራፋ ቤኒቴዝ። በሌሎች ተጫዋቾች ዙሪያ ነው ቡድኑን እየሰሩ የነበረው። ቬንገር ወደ አርሰናል ያመጡት ይፈልጉ ነበር ይባላል፣ ግን የቬንገር አይነት አጥቂ አይደለም። የበለጠ የሳጥን ተጫዋች ስለሆነ እርሱ ከባሎንዶር በኋላ ተመሳሳይ ተጫዋች መሆን አልቻለም። አሁን እነዚህ ያሸነፉ ተጫዋቾች ናቸው። እንደ እድል ሆኖ ሮድሪ እንደዚህ አይነት እጣ ፈንታ ውስጥ አሁን ፍርሃት አለ። ሮድሪ ከባሎንዶር በፊት የነበረውን ሮድሪን እናገኘዋለን። ምክንያቱም እድሜሽ ወደ 30 በደረሰ ቁጥር ጉዳቶች ሲደጋገሙ ያችን ፊዚካል ኤጅ ያሳጣሉ እና ፍርሃት አለ። ከዛ ከኤሲኤል ጉዳቱ በኋላ ሳይቀር 3 የተለያዩ ጉዳቶች ገጥሞታል። የባለፈው የብሬንፎርድ ጨዋታ ላይ የገጠመውን ጉዳት ጨምሮ ማለት ነው። እኔ ጉዳቱ ያን ያህል እንደዛ የከፋ የሚሆን አይመስለኝም፣ ግን ዴምቤሌም ከባሎንዶር በኋላ የተጫወተ አይደለም። ብዙ ረጅም ጊዜ ከሜዳ ላይርቅ ይችላል። ካጡ በኋላ ደግሞ አልመለስ ያሉ ተጫዋቾች አሉ። ሽልማቱን በተለይ ድራማዊ በሆነ እንደ ቪኒሽስ ማለት ነው። ለምሳሌ አንደኛው ፍራንክ ሪቤሪ ነው። ፍራንክ ሪቤሪ ከእግር ኳስ አይደለም ስኬታማነቱ በጠቅላላው የቀነሰው፣ ከብሔራዊ ቡድን ግን ራሱን አግልሏል። አንድ ፕሮግራም ሰርተን ነበር ስለ ፍራንክ ሪቤሪ የባሎንዶርን ማጣት በተመለከተ። ጋዜጠኞች ነው የሰረቁኝ እንደዚህ ይላል። ጋዜጠኞች አይደለም የሰረቁት። እንዲያውም ጋዜጠኞች እኮ ከሁሉም ተጫዋች ከሮናልዶም ባሎንዶርን ካሸነፈው ከክርስቲያኖ ሮናልዶም ከሊዮኔል ሜሲም በላይ ድምጽ የሰጡት ለሱ ጋዜጠኞች ናቸው። የበለጠ ድምጽ ጋዜጠኞች ናቸው እንደዚህ ያደረጋል። በተለይ ፈረንሳይ ፕሬስ ላይ ንዴት አለው በጣም። ሌላ እንደዚህ ያጣ የጋዜጠኞች ድምጽ አግኝቶ ፊፋ ገባበትና የአምበልና የብሔራዊ ቡድን ድምጽም አንድ ላይ መዳበል ጀመረ። አሁን የፊፋ ባሎንዶር ተብሎ ይጠራ ነበር ያን ጊዜ። በኋላውን ተለያዩ። ፍራንስ ፉትቦል ከዩኤፋ ጋር ነው የሚሰራው፣ ግን ኢንዲፔንደንትሊ በጋዜጠኞች ድምጽ ብቻ ነው የሚያስመረጠው። እና የጋዜጠኞችን ምርጫ ብቻ ካየሽ 524 ድምጽ ነው ያገኘው ሪቤሪ። ክርስቲያኖ 399፣ ሜሲ 365 ድምጽ ነበር ያገኘው። የተሸነፈው በማን ነው? በብሔራዊ ቡድን አሰልጣኞችና በብሔራዊ ቡድን አምበሎች ነው የተሸነፈው። ያኔ 173 ጋዜጠኞች ድምጽ ይሰጡ ነበር። ዓለም አቀፍ ነበር። ልክ እንዳሁን በፊፋ ራንኪንግ ከ1 እስከ 100 ምናምን ካሉት ውጪ ድምጽ አይሰጥ ምናምን እንደሚባለው አልነበር። ኦልሞስት ሁሉም የፊፋ አባል ሀገራት ውስጥ ያሉ ጋዜጠኞች በሙሉ ድምጽ ይሰጡ ነበር። ሁሴን ነበር መሰለኝ ድምጽ ይሰጡ የነበረው በዚህ በፊፋ ባሎንዶር ካልተሳሳትኩ። እና ከዛ በኋላ ተናደደ። ሽልማቱን ካጣ በኋላ መራር ነው። 2 ጠባሳ አለኝ ይላል። አንዱ ፊቴ ላይ ያለው፣ አንዱ የተዘረፍኩት። እስቲ ማን የፖርቱጋል ሚዲያ ነው ለሜሲ የሚቀሰቅሰው? ማን የአርጀንቲና ጋዜጣ ነው ለክርስቲያኖ የሚቀሰቅሰው? የፈረንሳይ ጋዜጦች ግን ለሜሲና ለሮናልዶ ይቀሰቅሱ ነበር የሚል ንዴት ነበር። ምን አይነት ሲዝን መሰለሽ ይሄ ምሳ ይሄ ሲዝን ሜሲ ከሽናይደር በላይ ሮናልዶ ከሪቤሪ በላይ የጨረሱበት ሲዝን ባሎንዶር እንዳይገባኝ የሚያደርጉ 2 ውሳኔዎች ናቸው። አይገባቸውም ሳይሆን ለኢንዲቪጁዋል ሲዝን ከሆነ ሜሲ እኮ 73 ጎል ያስቆጠረበት የውድድር ዘመን ነው። አሁን በቃ በግል ቡድኑ ምንም ይሁን በግሉ ምርጥ አመት ከሆነ ሜሲ ይገባው ነበር። ክርስቲያኖ በዛ አመት 55 ጎል ነው ያስቆጠረው። ሪያል ማድሪድ አንድም ዋንጫ አልወሰደም፣ ግን ክርስቲያኖ ድንቅ ነበር፣ ስለዚህ ይገባው ነበር። ሪቤሪ ግን ትሬብል ሰርቷል በዛ አመት። ልክ ዴምቤሌ ይገባዋል ካልሽ ላሚን አይገባውም እንደማለት ማለት ነው። ይሄ ክልክል ሁል ጊዜ ግራ የሚገባ ነው። ግን ሪቤሪ ወዲያው ከ2014 የዓለም ዋንጫ በኋላ አልተሳተፈም እዛ ውድድርም ላይ። ገና በትንሽ እድሜው ሽልማቱን ካጣ በኋላ ለፈረንሳይ አልጫወትም ከዚህ በኋላ ፈረንሳይ ራሷ ነች ባሎንዶር እንዳላሸነፍ ያደረገችኝ አለ። እኔ ሽናይደር ቬሽሊ ሽናይደርም ተመሳሳይ አይደለም። ሽናይደርም በባሎንዶር ማሸነፍ ነበረበት። ፖዲየም ውስጥ እንኳ አልገባም። ሞሪኞ እንዲያውም ሮናልዶ ወይ ሜሲ ባሎንዶር ካሸነፈው ሮብድ የሚል ቃል አልጠቀምም አሉ።
መዘረፍ የሚል ቃል አይሰራም። ሜሲ ማን ያሸነፈው? ሽናይደር ባሸነፈበት አመት ሜሲ ነው አይደለም? ሜሲ ካሸነፈው መዘረፍ ብሎ ነገር የለም፣ ሮናልዶን ካሸነፈው መዘረፍ ብሎ ነገር የለም የሚል አስተያየት ይሰጣሉ። ግን ባሎንዶርን ማሸነፍም ባሎንዶርን አለማሸነፍም ከዛ በኋላ ያለ የተጫዋቾችን ትራጀክተሪ ተጽዕኖ ያሳድርበታል። ቪኒሺየስ፣ ሮድሪ ወዶም ባይሆን ግን ሌሎቹም ብዙ ምሳሌዎች ይህንን የሚያሳዩ ናቸው። እቺን ለማንሳት ነው። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ምርሳቸውን ይቀጥላሉ። መልካም ቀን ይላችሁ። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀረብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ሕጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ ፉትቦል ካፌ ከአላዛር አስገዶም ጋር በአራዳ ኤፍ ኤም